ጤና ይስጥልን። ከመሸቱ የደረሰን ሰበር መረጃ አለ። በቴህራን ፀሐይ ሙሉ ለሙሉ የጠፋች ይመስል ነበር። እስራኤል የኢራንን የነዳጅ ማጣሪያዎች ደበደበች። ኢራንም በኩዌት ከባድ ጥቃት ፈጸመች። በኢራን ጥቃት 2000 እስራኤላውያን ቆሰሉ። በሊባኖስ እልቂቱ ቀጥሏል። የእስራኤል ጦር በኢራን ላይ የሚያካሂደው ዘመቻ ወደ ቀጣይ ምዕራፍ መሸጋገሩን ገለጸ። እስራኤል ቅዳሜ ሌሊት ለእሁድ አጥቢያ ቴህራን ውስጥ በሚገኙ የነዳጅ ማጣሪያዎች ላይ በፈጸመችው ጥቃት የተፈጠረው ከባድ ጥቁር ጭስ ዋና ከተማን በመሸፈኑ ፀሐይ ሙሉ ለሙሉ የጠፋች እንደመሰለ ነዋሪዎች ተናገሩ። ቢቢሲ ቬሪፋይ ትክክለኛነቱን ያረጋገጠውና በማህበራዊ ሚዲያ ላይ እየተዘዋወረ ያለ የቪዲዮ በዋና ከተማም ሰሜን ምዕራብ ክፍል ውስጥ ጎዳናዎች ሲቃጠሉ ያሳያል። እሳቱ የተነሳው በእስራኤል ጥቃት ተመቷል ከተባለው የነዳጅ ማጣሪያ 2 ኪሚ ያህል ርቀቱ በሚገኙት ኩሳርና ሻህራን በሚባሉ አካባቢዎች ነው። በመንግስት የሚተዳደረው የኢራን እስላማዊ ሪፐብሊክ ብሮድካስቲንግ ተቋሙ እንደዘገበው በቴህራንና አልቦርዝ በተባሉት ግዛቶች ውስጥ የሚገኙ የነዳጅ ማጣሪያዎች ሌሊቱን ጥቃት ተፈጽሞባቸዋል። በኢራን ላይ ከተፈጸመው ጥቃት በተጨማሪ ኢራን በበኩሏ ኩዌት ውስጥ የሚገኙ ሰማይ ጠቀስ ህንፃ ላይ የድሮን ጥቃት ፈጽማ ከባድ እሳት ተቀስቅሶ የነበረ ሲሆን አሁን በቁጥጥር ስር መዋሉን ባለስልጣናት አስታውቋል። በተመሳሳይ እስራኤል በሊባኖስ ላይ የምትፈጽመው ጥቃት ቀጥላ እስካሁን 394 ሰዎች መገደላቸውን የአገሪቱ ጤና ሚኒስቴር ገልጿል። የሊባኖስ ጤና ሚኒስቴር በእስራኤል ጥቃት ወደ 400 የሚጠጉ ሰዎች ተገድለዋል አለ። የሊባኖስ ጤና ሚኒስቴር እስራኤል በአገሪቱ ላይ ጥቃት በመፈጸም ከጀመረችበት ጊዜ አንስቶ ወደ 394 መገደላቸውን ተናገረ። ራካና ሳሬድን እሁድ ዕለት በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ከኢራን ጋር የሚያደርጉትን ጦርነት ተከትሎም ሊባኖስ ኢላማ መሆኗን ገልጸው 83 ህጻናትና 42 ሴቶችን ጨምሮ 394 ሰዎች መገደላቸውን ተናግረዋል። ናሳሬዲን ያክለው 9 የህይወት አድን ሰራተኞች በጥቃቱ ከተገደሉት መካከል መሆናቸውን ገልጸዋል። የጤና ሚኒስትሩ ቅዳሜ ዕለት 294 ሰዎች መገደላቸውን ተናግረው የነበረ ሲሆን ከዚህ ወዲህ ቁጥሩ በከፍተኛ ሁኔታ ጨምሯል። ጦርነቱ ከተጀመረ አንስቶ ወደ 2000 የሚጠጉ ሰዎች ቆስለው ሆስፒታል ገብተዋል። የእስራኤል ጤና ሚኒስትር በእስራኤል ከኢራን ጋር ጦርነት ከጀመረችበት ጊዜ አንስቶ 1929 ሰዎች ቆስለው ወደ ሆስፒታል መግባታቸውን የሀገሪቱ ጤና ሚኒስትር አስታውቋል። ከዚህ ውስጥ 122ቱ አሁንም በሆስፒታል ውስጥ የሚገኙ ሲሆን 9ኙ ደግሞ በከባድ ሁኔታ ላይ መሆናቸውን ሚኒስትሩ አስታውቀዋል። ከቆሰሉት መካከል አንዳንዶቹ በቀጥታ ከሚሳኤል ጥቃቶች ጋር በተያያዘ ጉዳት እንዳልደረሰባቸው ሚኒስትሩ በመግለጫው ላይ ጠቅሰዋል። ባለፉት 24 ሰዓት ውስጥ 157 ሰዎች በሕክምና እየተደረገላቸውም ተገልጿል። ሚኒስትሩ መግለጫቸውን ያወጣው ዛሬ ማለዳ ሲሆን ኢራን ወደ አገሪቱ የምታስወነጨፈው ሚሳኤል መቀጠሉም ተነግሯል። የእስራኤል መከላከያ ሰራዊት በቴሌግራም ቻናሉ ላይ የሚሳኤል የመከላከያ ስርዓቶች አደጋውን ለመግታት እየጣሩ ነው ሲልም አስታውቋል። አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ከጀመሩት ከአንድ ሳምንት በፊት አንስቶም እስከ ዛሬ ድረስ በኢራን ውስጥ የሞቱ ሰዎች ቁጥር ከ1000 በላይ አልፏል። ዘገባውን ያገኘነው ከኢትዮጵያ ኢንሳይደር ነው።